እኔ በዘመናት ሁሉ መካከል እኔ አልችልም ያሉትን ሰዎች ነው የጠራው እግዚአብሔር። ሙሴ እኔ አፈትብ ነኝ ኮልታፋ ነኝ ሲል አምናለሁ። ፈርዖንን ማንበርከክ ትችላል፣ አምናሃል። እግዚአብሔር ካመነ አንድ ነገር በፊትህ አይቆምም። ግን ደግሞ በጣም የሚደንቅ ነገር ልንገራችሁ፣ እግዚአብሔር አይዋሽም። ኦሪጂናል አጀንዳውንም አይቀይርም። አሁን እግዚአብሔር አሁን ያለውን ያንተን ፐርፎርማንስ ሳይሆን የሚያየው ኦሪጂናሊ የከተተብህን ፓወር ነው የሚያየው። ለዚህ ነው ጳውሎስ በጣም አንገላቱት። በጣም ሲያንገላቱት ጊዜ እንደዚህ አለ፣ አመነኝ፣ ለአገልግሎቱም ታማኝ አድርጎ ምን አለኝ? ሾመኝ። ጳውሎስ ሪሊጂየስ ቲንኪንግ አልነበረውም። ይሄ ሃይማኖታዊ አስተሳሰብ አልነበረውም። እኔ እንኳን የታመንኩ አይደለሁም፣ እኔ እንኳን ብዙ አይደለሁም፣ አመነኝ አለ። ባይ ዘ ወይ እግዚአብሔር ብቻውን አይደለም የሚሰራው፣ እግዚአብሔር የሚሰራው ከኛ ጋራ። ስለዚህ ከኛ ጋራ ስለሚሰራ እንዳመናችሁ የማትቆጥሩ ከሆነ እግዚአብሔር ወደሚያምኑት ሽፍት ያደርጋል። ቲንኪንጎች፣ አንዳንድ ትምህርቶች አልደረስንባቸውም እንጂ የሌሉ አይደል፣ ስንደርስባቸው ግን የሚሰሩልን ናቸው። ለምንድን ነው ይሄንን ያልኩት? በጣም የሚገርማችሁ ቀኑ መሽቷልና ህዝቡን አሰናብተው ብለው ባሉት ጊዜ በጣም እናንተ የሚበሉትን ስጧቸው። ስለዚህ ኢየሱስ ክርስቶስ ዳቦውንም እንጀራውንም ወይም አሳውንም የሰጠው ከኪሱ አይደለም። በጣም የሚገርመው እዚህ ጋር የሚጠቀመው ቃል ነው ደስ የሚለኝ። ቀኑ መሽቷል ብቻ አይደለም የሚለው፣ ቀኑ ምን ብሏል? አልፏል። ምን ለማድረግ ነው ቀኑ ያለፈው? ለመብላት ቀኑ አልፏል። እና እነዚህ ሰዎች የቀራቸው አማራጭ መሞት ብቻ ነው። ስለዚህ ህዝቡን አሰናብተው ሲል አላሰናብትም እኔ አለኝ አይደለም ያለው፣ አምናችኋለሁ እናንተ መግቧቸዋል። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። እግዚአብሔር የተባረከ ይሁን። ሃሌሉያ። ማቴዎስ ወንጌል ምዕራፍ 14 ቁጥር ከ13 ጀምሮ ያለውን ነገር እናነብና ያለውን ቃል እናነብና እግዚአብሔር የሚያካፍለንን መለኮታዊ ሐሳብ ደግሞ እንካፈላለን። እግዚአብሔር ይመስገን። እንዲህ ይላል፣ ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ሕዝቡም ሰምተው ከከተማዎቹ በእግር ተከተሉት። ወጥቶ ብዙ ሕዝብ አየና አዘነላቸው፣ ድውዮቻቸውን ፈወሰ። በመሸም ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም ሰዓቱ አልፏልና ወደ መንደሮች ሄደው ለራሳቸው ምግብ እንዲገዙ ሕዝቡን አሰናብታሉት። ኢየሱስም እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። እነርሱም ከ5 እንጀራ ከ2 ዓሣ በቀር በዚህ የለንም አሉት። እርሱም እነዚያን ወደዚህ አምጡልኝ አላቸው ይላል። ክብር ለኢየሱስ ይሁን። አንድ ሐሳብ ይዤ እግዚአብሔር ያምነናል በሚል ርዕስ ከእናንተ ጋራ የጌታን ቃል እካፈላል። እግዚአብሔር አምኗችኋል? አሜን። እስቲ እግዚአብሔር ያምነኛል በሉ እስቲ። አሜን። እግዚአብሔር ያምነናል እና ዴቪል ኢዝ ላየር፣ ዲያብሎስ የተመታ ነው። አሜን። ሐሳቡ ሁሉ የፈረሰ ነው። እኔን እግዚአብሔር ያምነኛል። ጌታ ይመስገን። አሜን። ያምናል ብሎ ያምነኛል። ይችላል ብሎ ያምነኛል። አሜን። መባረክ ይችላል ብሎ ያምነኛል። በቃ እግዚአብሔር ያምነኛል። ክብር ለኢየሱስ ይሁን። ብዙ የተለያዩ ካልቸሮች አሉ። ልጆቻችንን የምናሳድግባቸው ብዙ አይነት ባህሎች አሉ እና የእኛም ባህል በምትመለከቱበት ጊዜ ልጆችን ብዙ ጊዜ በልጅነታቸው አንዳንድ የማይሞከሩ ነገሮችን እንዲሞክሩ አናደፋፍራቸው። አናደፋፍተው ምናምን ነው የምንል። እረፍ፣ ትወድቃለህ፣ ይህ አይሆንም ና እነሱ የታያቸውን ነገር ማየት ያቅተናል። የውጭውን ዓለም ደግሞ ሄዳችሁ ብታዩት ልጆቻቸውን ያምኗቸዋል እና እዚህ በ30 እና በ40 ዓመት ውስጥ ዋና ብዙ ሰው አይችልም። እዛ ብትሄዱ ግን ተው ትሰምጣለህ ምናምን አይሏቸው፣ እያፈናቸው ጸጥ ይሏቸዋል። ለሞት እየተንደፋደፉ እኛ ጭንቅላቶቻችንን ስንይዝ እነሱ ስልኮቻቸውን ይይዛል፣ ያምኗቸዋል። በዚያ ልጆቹ ምን ይማራሉ? ሰርቫይቪንግ ይማራሉ። ሰርቫይቭ ማድረግ፣ በመከራ በቻሌንጅ ውስጥ ሰርቫይቭ ማድረግ ይማራሉ። አንዳንድ ጊዜ እግዚአብሔር አምላክ ለእድገታችን እንደዚህ የሚተወን ይመስለናል። ይሰምጥብኝ ይሆን እንደዚህ ይሆን ብሎ እግዚአብሔር አይሰጋም።
ግን እንደምንወጣ፣ እንደምናመልጥ፣ እንደምናሸንፍ እግዚአብሔር ያምነናል። እና አንዳንድ ሁኔታዎች ውስጥ ሲተዋችሁ እግዚአብሔር ረስቷችሁ አይደለም፣ አምኗችሁ ነው። አሜን። እስቲ እግዚአብሔር አልረሳኝም በሉስ። ይልቁንም አምኖኛል። አሜን። ይህንን ነገር ብሬክ አድርገን እንደምንወጣ አምኗል ማለት። እኔ ብዙ ጊዜ ቻሌንጅ ሲገጥመኝ አምነኛል ማለት ነው እላለሁ። አይ ካን ብሬክ ኢት። በጌታ በኢየሱስ ስም ለዚህ ጉባኤ እተነብያለሁ። እግዚአብሔር አምኗችኋል። ጨለማን ሰብራችሁ ትወጣላችሁ። ጨለማን ሰብራችሁ ትወጣላችሁ። ድህነትን ሰብራችሁ ትወጣላችሁ። የአጋንንትን መረብ በጣጥሳችሁ ትወጣላችሁ። እግዚአብሔር አምኗችኋል። እግዚአብሔር አልተዋችሁም። አሜን። የማይቻለውን ትችላላችሁ። የማይሆነው እናንተ ጋር ሲደርስ ይሆናል። የያዛችሁት ሸምበቆ አይደለም። የተደገፋችሁት የሆነ እንጨት አይደለም። ኢየሱስ ክርስቶስ ይባላል። ዓለማትን ደግፎ የያዘ አምላክ የኔ አምላክ ነው፣ መታመኛዬ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ወጀቡንም ማዕበሉንም ማናቸውንም ነገሮች ሰብረን የምንወጣበት መታመኛችን ነው እግዚአብሔር። ሃሌሉያ! ዴቪል ኢዝ አ ላየር። አሜን። ዲያብሎስ ውሸቱን ነው። አትችልም ያለ ውሸቱን ነው። ይሄ ነገር አይሆንም የሚሆን አይመስለኝም ያለ ውሸቱን ነው። ይሆናልና ይሆናል፣ ይሳካልና ይሳካል። ክብር ለእግዚአብሔር ይሁን። ኢን ማይ ስፒሪት ያለው ሰሞኑን ሆፕለስ ሜንታሊቲ ውስጥ ያላችሁ ሰዎች ካላችሁ አይ ሃቭ አ ኒውስ እና የምስራች ይዤላችኋል። ይሆናልና ይሆን። ጌታ ይባረክ። ይሆናል በሉ እስቲ። በቃ ይሆናል በሉ እስቲ። ምንም በሌለበት ይሆናል በሉ እስቲ። ሃሌሉያ! እግዚአብሔር ያምነናል። በቃ እኔ በዘመናት ሁሉ መካከል እኔ አልችልም ያሉትን ሰዎች ነው የጠራው እግዚአብሔር። ሂዱ ታሪክ መርምሩ። ሙሴ እኔ አፈትብ ነኝ ኮልታፋ ነኝ ሲል አምናለሁ። you can do it። ፈርዖንን ማንበርከክ አዎ ትችላል። አምናሃል። እግዚአብሔር ካመነህ አንድ ነገር በፊትህ አይቆምም። ብዙ ጊዜ ስንሰማ ስንማር እግዚአብሔር አንተን ተማምኖ አይደለም የላከ፣ የራሱን ኃይል ተማምኖ ነው የላከ የሚል ድምፅ ነው ምንሰማው። አዎ በእርግጥ እግዚአብሔር ራሱን ያምናል። እግዚአብሔር ራሱን ካላመነ ማንን ሊያምን ነው? ግን ደግሞ በጣም የሚደንቅ ነገር ልንገራችሁ። እግዚአብሔር አይዋሽም። እኔንም ያምነኛል። ራሱን በሚያምነው ልክ ነው የሚያምነኝ። ባይዘው እናንተን ተማምኖ አይደለም የላከ፣ ራሱንም ተማምኖ ነው እኔንም ተማምኖ ነው የላከ። ለምን እንደሆነ ልንገራችሁ። እግዚአብሔር አይዋሽም። ኦሪጂናል አጀንዳውንም አይቀይርም። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኑ ሰዎችን በመልካችን እንደ ምሳሌያችን ምን እንበል እንፍጠር፣ ከዛ ሰው ደግሞ ይግዛ አለ። አሁን እግዚአብሔር አሁን ያለውን ያንተን ፐርፎርማንስ ሳይሆን የሚያየው ኦሪጂናሊ የከተተብህን ፓወር ነው የሚያየው። ኦ ሃሌሉያ! ይህን ከኔ ጋር በሉት፣ እግዚአብሔር በሉት። አሁን ያለሁበትን ሁኔታ ሳይሆን የሚያየው ኦሪጂናሊ እኔ ውስጥ የከተተውን የራሱን መልክ። ሃሌሉያ! የሱ መልክ አፍንጫ አይደለም። የሱ መልክ ጥርስ አይደለም። የሱ መልክ ዓለምን የሚገዛበት ኃይሉ ነው። አሜን። በስሙ ፊት ማንም የማይቆምበት ችሎታው ነው። ራሱንም ያምናል፣ እኔንም ያምነኛል። ለዚህ ነው ጳውሎስ በጣም አንገላቱት። በጣም ሲያንገላቱት ጊዜ እንደዚህ አለ፣ አመነኝ፣ ለአገልግሎቱም ታማኝ አድርጎ ምን አለኝ? አመነኝ አለ። እስቲ አመነኝ በሉናቸው፣ በሉት እስቲ። ለአገልግሎቱም ታማኝ አድርጎ ምን አለኝ? ሾመኝ ይላል። ሃሌሉያ! ስለዚህ ጳውሎስ ሪሊጂየስ ቲንኪንግ አልነበረውም። ይሄ ሃይማኖታዊ አስተሳሰብ አልነበረውም። እኔ እንኳን የታመንኩ አይደለሁም፣ እኔ እንኳን ብዙ አይደለሁም። አመነኝ አለ በቃ። ስለዚህም ደግሞ ሾመኛል። ስላመነው በጥላው አጋንንቶች ይወጣሉ፣ በሽተኞች ይፈወሳል። ለምን? ስላመነው። እኔ እግዚአብሔር አምኗቸዋል። ይህንን ሪሲቭ አድርጉ፣ ይህን ሪሲቭ አድርጉ። ባይ ዘ ወይ እግዚአብሔር ብቻውን አይደለም የሚሰራው። እግዚአብሔር የሚሰራው ከኛ ጋር ነው። እግዚአብሔር የሆነ ከጎስት ጋር ከመንፈስ ጋር አይደለም የሚሰራው፣ ከራሱ ጋር ከኛ ጋር ይሰራል። አሜን። ስለዚህ ከኛ ጋር ስለሚሰራ እንዳመናችሁ የማትቆጥሩ ከሆነ
እግዚአብሔር ወደሚያምኑት ሽፍት ያደርጋል። እግዚአብሔር አምኖኛል፣ ትችላለህ ብሎኛል፣ ትችያለሽ ብሎኛል፣ ትበዣለሽ ብሎኛል የሚል አቲቲዩድና ልንገራችሁ፣ ኔቸርን ተመልከቱ። እግዚአብሔር ከኔቸር ጋር እንኳን የተፋለሰ ነገር አያደርግም። የተኮተኮተ የተቆፈረ አፈር ያለበት ቦታና ድንጋይ የሆነ ቦታ እኩል አያበቅሉ። የሚያበቅለው የትኛው ነው? ይሄ የተቆፈረው። ሰው በፌዝ በእምነት በእችላለሁ፣ እግዚአብሔር ይችላል በእኔ፣ እግዚአብሔር ያደርጋል በእኔ፣ እግዚአብሔር ያምነኛል፣ እግዚአብሔር ያምነኛል። ምክንያቱም እግዚአብሔር ስጋዊ ኔቸሬን አይደለም የሚያየው፣ መንፈሳዊ ኔቸሬን ያየዋል። መንፈሳዊ ኔቸሬ እሱን ይመስላል። ስለዚህ እንደዚህ አይነት ቶት ካገኘ እግዚአብሔር ይሰራል። ስለዚህ ቢ ኦፕን አፕ። አሜን። አንዳንድ ቲንኪንጎች፣ አንዳንድ ትምህርቶች አልደረስንባቸውም እንጂ የሌሉ አይደሉም። ስንደርስባቸው ግን የሚሰሩልን ናቸው። ክብር ለኢየሱስ ይሁን። በጎናቸው ያለውን ሰው ያልደረስክበት ዕውቀት በሉት እስቲ። የሌለ አይደለም አለ፣ ስትደርስበት ትሰራበታለህ። አሜን። አለ። ምን አይነት ቲንኪንግ ነው ያለው? እግዚአብሔር አምኖኛል፣ በቃ እችላለሁ፣ እግዚአብሔር አምኖኛል። እግዚአብሔር ካመነህ ደግሞ አመነህ። ለምንድን ነው ይሄንን ያልኩት? በጣም የሚገርማችሁ ቀኑ መሽቷልና ህዝቡን አሰናብተው ብለው ባሉት ጊዜ በጣም የሚገርም እናንተ የሚበሉትን ስጧቸው። ዋው! ስለዚህ ኢየሱስ ክርስቶስ ዳቦውንም እንጀራውንም ወይም አሳውንም የሰጠው ከኪሱ አይደለም። ኢየሱስ ክርስቶስ ከማን ነው አሳውንና እንጀራውን ያገኘው? እናንተ የሚበሉትን ምን በሏቸው? ስጧቸው። ቁጥሩን ልንገራችሁ። ሴቶችና ሕፃናቶች ሳይቆጠሩ ከ5000 በላይ ናቸው ይላል። ቲፒካል ቁጥሩ ደግሞ 12000 ነው። 12000ን የመመገብ ካፓሲቲ፣ 12000ን የማብላት እምነት፣ 12000ን የማጥገብ ቴንደንሲ ደቀ መዛሙርት ውስጥ የለም። ስለሌለ ነገሩት። ቀኑ አልፏል። በጣም የሚገርመው እዚህ ጋር የሚጠቀመው ቃል ነው ደስ የሚለኝ። ቀኑ መሽቷል ብቻ አይደለም የሚለው። ቀኑ ምን ብሏል? አልፏል። to do what? ምን ለማድረግ ነው ቀኑ ያለፈው? ለመብላት ቀኑ አልፏል። to survive ቀኑ አልፏል። በዚያ አካባቢ ምግብ ለማግኘት ቀኑ አልፏል። እና እነዚህ ሰዎች የቀራቸው አማራጭ መሞት ብቻ ነው። ምክንያቱም አሁን ወደ መንደር ካልሸኛቸው በአቅራቢያቸው ምግብ የማያገኙ ከሆነ ከኢየሱስ ክርስቶስ ጋር የቆዩት ለ3 ቀን ነው። ስለዚህ በመንገድ ዝለው ይወድቃሉ። ስለዚህ ህዝቡን አሰናብተው ሲል አላሰናብትም እኔ አለኝ አይደለም ያለው፣ አምናችኋለሁ እናንተ መግቧቸዋል። ቀንጆቻችሁን አንሱ። አሁን እናንተ ስጧቸው የሚለውን ቃል አንተ ራስህ ለነፍስህ ወንጌል ስበካት። አሜን። ምንድነው? እናንተ ምን በሏቸው አለ? ስጧቸው። እንደዚህ በሉ፣ እኔ መስጠት እችላለሁ። አሁን እጆቻችሁን ልቦቻችሁ ላይ ነፍሴ ሆይ በሉ እስቲ፣ እኔ በሉ እስቲ የእግዚአብሔርን ቃል እምነትን፣ ቪክቶሪን፣ ብለሲንግን ልሰጥሽ እችላለሁ። ጤንነትን ልሰጥሽ እችላለሁ። ሃሌሉያ። ለምን? እግዚአብሔር እንደዚህ አለ፣ እናንተ ምን በሏቸው። ዋው! እግዚአብሔር ኢንጂል አይደለም የጠራው። እግዚአብሔር ነጎድጓድ አይደለም ያደረገው፣ ወይም እኔ አለኝ አይደለም ያለው። I trust you, you can do it. ሃሌሉያ! ክብር ለኢየሱስ ይሁን። Let me tell you, Jesus didn't change the time. ታይሙን አልለወጠውም። ጨልሟል። ጊዜውን አልለወጠውም። ኢየሱስ ክርስቶስ ሁኔታውን አልለወጠውም። ኢየሱስ ክርስቶስ ምድረ በዳውን አልለወጠውም። የለወጠው የነሱን አቲቲዩድ ነው የለወጠው። by the way, if you cannot change your attitude, የማሰቢያ ማይንድህን፣ ሶልህን፣ ስፒሪትህን የምታስብበትን የአስተሳሰብ ልክ ባትቀይረው ሚራክል አታገኝም። እግዚአብሔር ሚራክል አይደለም ያስቀደመው የአቲቲዩድ ቼንጅ ነው። የኢኮኖሚ ቼንጅ አይደለም ያደረገው፣ የአስተሳሰብ ቼንጅ ነው። ጭንቅላታችሁ ላይ እጃችሁን ጫኑ። በናዝሬቱ በኢየሱስ ስም ትችላላችሁ። በኢየሱስ ስም ትችላላችሁ። በኢየሱስ ስም ትችላላችሁ። አሜን። I'm telling you፣ ይህንን በደንብ ስሙኝ።
ኢየሱስ ክርስቶስ የመጣው ማይንዳችንን ሊቀይር እንጂ ኪሳችንን ሊቀይር አይደለም። ማይንዱ ሳይቀየርለት ኪሱ የተቀየረለት ሰው 3 እርምጃ መሄድ አይችልም። ምክንያቱም ኦልድ ማይንድድ ስለሆነ እንዴት ኢኮኖሚውን ማኔጅ እንደሚያደርገው አይችልም። ለዚህ ነው የጠፋው ልጅ አስቡ፣ በደንብ ስሙኝ። this lifetime የሚያሻግራችሁ ትምህርት ነው። የጠፋው ልጅ ማይንዱ ሪስቶርድ አይደለም። ማይንዱ ኦልድ ማይንድድ ነው፣ ቻይልድሽ ነው፣ ኢማቹር ነው። አባቴ ሆይ የሚደርሰኝን ስጠኝ በቃ ይዤ እሄዳለሁ። የት እንደሚሄድ አያውቅም። በሚሰጠው ነገር ምን እንደሚያደርግ አያውቅም። ብቻ እሱ የሚያስበው ከአባቱ መቀበሉን ነው። ከአባቱ ከተቀበለ በኋላ የእግዚአብሔር ቃል ሲናገር ሉቃስ 15 ላይ እየተቅበዘበዘ ጠፋ ይላል። ለምንድን ነው ሲባል ህይወቱን መምራት የሚችልበት አቲቲዩድ የለውም። ህይወቱን መምራት የሚችልበት ማይንድ የለውም። ሁሉን ነገር ከከሰረ በኋላ ይላል ወደ አእምሮውም ተመለሰ ይላል። እግዚአብሔር ሪስቶሬሽን ያደረገለት የፋይናንሻል አይደለም። ገንዘቡን አጠፋ ከአመንዝሮች ጋር። ከዛ በኋላ ደግሞ የአሳማ ፍርፋሪ ሊበላ ከዚያ ፍርፋሪ ሊጠግብ ተመኘ ይላል። እስከዚህ ድረስ ተርቧል። አሁን እግዚአብሔር ስለራራለት የአሳ ፍርፋሪ ከሚበላ የአሳማ ፍርፋሪ ከሚበላ ፍግ ከሚበላ ቅጠል ከሚበላ የሰው ልጅ ሆኖ ክሪኤት ላድርግለት ዳቦ ልስጠውና ሙዝ ልጨምርለትና ምናምን አላለም። እግዚአብሔር ኢኮኖሚካል ቼንጅ አይደለም ያደረገለት፣ የዚህን ሰው ማይንድ ሽፍት ላደርገዋል። ሃሌሉያ! ኢን ማይቲ ኔም ኦፍ ጂሰስ ማይንድ ሽፍቲንግ ይሆንላችሁ። ስፒሪቹዋል ሽፍቲንግ ይሁንልኝ በጌታ በኢየሱስ ስም። አይ ክሌም ኢት፣ አይ ኮል ኢት፣ አይ ኒድ ኢት፣ አይ ዋንት ኢት ኢን ዘ ኔም ኦፍ ጂሰስ። ማይንድ ሽፍቲንግ ኢን ጂሰስ ኔም፣ ስፒሪቹዋል ሽፍቲንግ ኢን ጂሰስ ኔም፣ አቲቲዩድ ሽፍቲንግ፣ ቲንኪንግ ሽፍቲንግ ኢን ጂሰስ ኔም። ሃሌሉያ! አም ቴሊንግ ዩ እግዚአብሔር የሚሰራው አስቀድሞ ማይንድህ ላይ ነው የሚሰራው፣ ሶልህ ላይ ነው የሚሰራው። ከዛ ኪስ ላይ ይሰራል። ከዛ ነው ኪስ ላይ ወይም ደግሞ እንደዚህ ይላል እግዚአብሔር ስፒሪትህ ላይ ሳይሰራ ፍጥረታዊ ዓለምህ ላይ መስራት አይችልም። ምክንያቱም ፍጥረታዊ ዓለምህ ላይ እንዲሰራ አክሰስን የሚሰጠው የተሰራው ስፒሪትህ ነው። ለዚህ ነው የጠፋውም ልጅ ወደ ነፍሱ ተመለሰ ይላል። አይገርምም? እግዚአብሔር ምንድነው የሰጠው? የመመለስ ምንድነው? ኦሪጂናሊ የነበረበትን ያንን ሪችነስ፣ ኦሪጂናሊ የነበረበትን የአባቱን ብቃት፣ ኦሪጂናሊ የነበረበትን የህይወት ሌቨል እንዲያስብ አደረገው። ከዚያ ከአሳማው ፍርፋሪ እየተራመደ ወጣ። ባሰበው ነው የወጣው እንጂ በበላው ዳቦ አይደለም የወጣው። ኢን ጂሰስ ማይቲ ኔም ዛሬ ከሸለቆ መውጣት ይሁንልህ፣ ከመከራ መውጣት ይሁንልህ፣ ከሆነ ሰፈር መውጣት ይሁንልህ፣ ከሆነ ቲንኪንግ ሌቭል መውጣት ይሁንልህ በጌታ በኢየሱስ ስም። ነፍሱ ተመለሰለት፣ ወደ አባቱ ቤት ሄደ። ሲሄድ በተመለሰና ሪስቶር በሆነ ማይንድ ስለሆነ የተመለሰው ከአባቱ ጋር ማች አደረገ። ሃሌሉያ! በጌታ በኢየሱስ ስም ከአስደናቂ ሚራክል ጋር ማች እናደርጋል። እኔና ሚራክል፣ ሃሌሉያ! እኔና ቪክትሪ፣ እኔና ፋይናንሻል ፕሮስፔሪቲ፣ ኦ ሃሌሉያ! እኔና ጤንነት። እስቲ ባካችሁ አሜን በሉ። እናንተ የሚበሉትን ስጧቸዋል። ዋይ እዚህ ድረስ እንዴት አመናቸው? 12,000 people የተራበ 2 እና 3 እንጀራ ለአንድ ሰው የማይመልሰው የ3 ቀን ረሃብ። ደቀ መዛሙርቱን እንደዚህ አላቸው፣ if you think this way በዚህ መንገድ የምታስቡ ከሆነ መስጠት እችላለሁ ብላችሁ የምታስቡ ከሆነ ትችላላችሁ ብሎ ቲንኪንግ ነው ክሬኤት ያደረገላቸው እንጂ አሁን እኛ ብዙ ጊዜ ምንድነው የምናስበው? ጌታ ሆይ ምድረ በዳይን ቀይረው፣ ጌታ ሆይ ፋይናንሻል ነገሬን ቀይረው፣ ጌታ ሆይ እንደዚህ ነው። ከዛ እግዚአብሔር እንደዚህ ብሎ ያየነ ሳን ልጄ ሆይ አንተ እኮ ልትቀይረው የምትችልበት ናቹራል ፖቴንሻል በውስጥህ አለ። እንደዛ ነው የሚነግር። ሃሌሉያ! እንደ ትንቢት ልንገራችሁ፣ በእያንዳንዳችሁ ውስጥ የትኛውንም ነገር መቀየር የሚችል ኃይል አለ። አሜን።
አይ ነው ልምዳችሁ በጣም እንደሚጋፋኝ አውቃለሁ። የለመዳችሁት ነገር አሁን ይህንን ትንቢት የሆነች ነገር ለቅልቄ ብቀባችሁ ነው ሞር የምትቀበሉት። ግን I will tell you, you have a big potential. You can change everything. እስቲ እኔ መለወጥ እችላለሁ። ኃይል በውስጤ አለ። ይህን ተናገሩት። መለወጥ እችላለሁ። ኃይል በውስጤ አለ። ሃሌሉያ። ኦ ኢየሱስ ጌታ። ከዚያ ይህን ቲንኪንግ ሲኖርህ ከዚያ እግዚአብሔርን አትራክት የሚያደርግ ሌቭል ውስጥ ትገባለህ። አትራክት ታደርገዋለህ። ኦ እኛ መስጠት እንችላለን። አዎ የመጀመሪያ ፓርት ይሄንን ሲያደርጉ 2 ዓሣና 5 እንጀራ ይዘው መጡለትና አሁን መስጠት እንችላለን ብለው በፊቱ ሲቆሙ እኔም ልተባበር አለ። ኮኦፕሬት አደረገ። ምን ላድርገው? ኢየሱስ ክርስቶስም ባረከው ይላል። አሜን። እግዚአብሔር ንፋስ አይባርክም። እግዚአብሔር ታንጀብል ቶት ነው የሚባርከው። ታንጀብል ቶት do you have it? አለ ታንጀብል ቶት ተጨባጭ የሆነ ሐሳብ አለ። ስለ ቢዝነስ ታስባለ፣ ስለ ጤንነት ታስባለ፣ ስለ አገልግሎት ታስባለ። የሆነ ነገር አለ። እሱን ነው ተቀብሎ የሚባርከው። እግዚአብሔር ንፋስ አይባርክም። እግዚአብሔር ያለህን ነው የሚባርከው። 5 እንጀራና 2 ዓሣ ሲያመጡለት ወስዶ ምን አደረገው ይላል? ባረከው ይላል። ሃሌሉያ። ምን ማለት ነው ባረከው ማለት? ባረከው 2-3 ነገሮች ልንገራችሁ። እዚህ ጋር ያለው ባረከው የጊዜውን መልስ ሰጠ ኢየሱስ ክርስቶስ። ሃሌሉያ። እስቲ አምላኬ በሉ እስቲ። የጊዜውን መልስ ይሰጣል። አሜን። የጊዜውን መልስ አሁን ኢትዮጵያ ውስጥ ታውቃላችሁ ብዙ ነገር እየተወደደ ላይፍ ኤክስፔንሲቭ እየሆነ ሰው እየተጨነቀ ስለ ዛሬን እየኖረ ነገን እንዴት እንደሚኖር የሆነ ነገር ውስጥ እየገባ ያለበት ታይም ነው። አይ ኢትስ ኦኬ በቀላሉ አገኛታለሁ የሚል ቲንኪንግ ያለበት ሲዝን ውስጥ አይደለንም ያለ ነው። ከመቼውም ጊዜ በላይ ነገሮች ሁሉ እየተወደዱ ናቸው ያሉት። ይህንን እንዴት ነው ፌስ የማደርገው? ይህንን እንዴት ነው መመለስ የምችለው? መመለስ የምችለው በአንድ ነገር ነው። ያለኝን እግዚአብሔር እንደሚባርከው ማመኔ ነው። ሃሌሉያ አሜን። እስቲ ያለኝን በሉት እስቲ እግዚአብሔር ይባርከዋል። እስቲ ያለኝን በሉት እግዚአብሔር ይባርከዋል። አሜን። አሁን እግዚአብሔር ቁጥሩን ለወጠው አልለወጠውም? የ2 ዓሣና የ5 እንጀራ ቁጥር ለወጠው አልለወጠውም? ለወጠው። እስቲ ለወጠው በሉት። እግዚአብሔር የሚለውጠው ነገር አለ። እግዚአብሔር የሚቀይረው ነገር ቁጥር ይቀይራል፣ ጤንነት ይቀይራል። ሃሌሉያ። ሌቭል ይለውጣል። በኢየሱስ ክርስቶስ ስም ዛሬ ጠዋት የለውጥ ጠዋት ይሆናል። የለውጥ ጠዋት ይሆናል። ባረከው ማለት ነገሩ ለወጠው ማለት ነው። እስቲ እግዚአብሔር ይባርከኛል፣ ነገሬንም ይለውጠዋል። አሜን ትላላችሁ? So when the blessing of God የእግዚአብሔር በረከት በሚመጣበት ጊዜ የእግዚአብሔር blessing በሚመጣበት ጊዜ the blessing of God can change the situation። ስለዚህ ቁጥሩን ቀየረው። ቁጥሩን እንደሚቀይረው ሁሉ እግዚአብሔር ሁለንተናዊ ለውጥ ሊያደርግ ይችላል። ለምን የሚበቃ አንደኛ በጣም ይገርመኛል። ጊዜው አልፏል። ምን ማለት ነው? It is impossible to find things at that time. It is impossible. ይኸውላችሁ በኢምፖሲብል የተዘጋ ምዕራፍ ነው እዛ ጋር ያለ። It is impossible find a food right there. It is impossible to eat and to satisfied. It's impossible to have a breakthrough. It's impossible to have a blessing. It's impossible. ግን ማይንድህን ኢምፖሲብልን ቱ ፖሲብል እንዲለወጥ ከፈለግ ያለህን ነገር ለእግዚአብሔር አሳየው። እዚያው ጋራ እግዚአብሔር የማይሆን ነገር እንዲሆን አደረገ። እኔ አሁን የምነግራችሁ የዛሬ ዓመት የሚሆን ነገር አይደለም። እኔ ቃሉን ያመንኩት ለዛሬ ነው። አያገባኝም ስለ ነገ። ነገ አልተሰጠኝም። የተሰጠኝ ዛሬ ነው።
አሁን ነው የመዳን ቀን አሁን ነው። አሁን ነው የማምነው፣ አሁን ነው የምናገረው፣ አሁን ነው የምጠብቀው። ስለ ዛሬ ዓመት አያገባኝም። እግዚአብሔር ኢየሱስ ክርስቶስ ኢንስታንቴኒየስ የሆነ ሚራክል ነው ያደረገው። እዛው የሆነ ሚራክል ያደረ አይደለም፣ በስድስተኛ ወር የተፈጸመ አይደለም። እዛው የሆነ ሚራክል ነው ያደረገው። በጌታ በኢየሱስ ስም እጸልያለሁ። ኢምፖሲብል ኢንቱ ፖሲብል ይቀየር። የማይሆን ወደ መሆን ይቀየር። የማይቻል ወደ መቻል ይቀየር። የታሰረ ወደ መፈታት ይቀየር። የታመመ ወደ ጤንነት ይቀየር። ጨለማ ወደ ብርሃን ይቀየር በኢየሱስ ስም። ምን እያልኩኝ ነው? we can change impossible to possible. I'm not talking about God. I'm not talking about what he can do. ስለዛም አይደለም ክፍሉ የሚያወራው። ክፍሉ የሚያወራው ያለንን አምነን ብንቀመጥ ኢምፖሲብልን ኢንቱ ፖሲብል መቀየር እንችላለን። ይሄ የመንፈሳዊ ዓለም ኔቸር ነው። በቃ ከኛ ምንድነው የሚጠበቀው? ማመን። አልተከራከሩትም። አትሟገት በልብ ሃውካ። ምክንያቱም ባይዘዌ 2 ዓሳና 5 እንጀራ አምጡ ያላቸው ሰዎች የኤንጅል ክንፍ ያላቸውና ስፒሪቹዋል ዓለም ላይ በጣም ምጡቅ የሆነ ኤክስፒሪየንስ ያላቸውን አይደለም። በቢዝነስ በመልፋት የሚያምኑ ሰዎችን እነ ጴጥሮስን ነው አምጡ ያላቸው። ሌሊቱ ሙሉ መረብ በመጣል የሚያምኑ በመትጋት በመልፋት አዳር ሙሉ መረብ ጥሎ 10 ዓሳ አግኝቶ በመሄድ የሚያምኑ እንዲህ አይነት ኤክስፒሪየንስ ያላቸው ሰዎች 12,000 የሚሆን ህዝብ 2 ዓሳና 5 እንጀራ ሲያመጡ ለዚያ አመናቸው። በጌታ በኢየሱስ ክርስቶስ ስም ያንተ የትላንትናው ፍጋት፣ ያንተ የትላንትናው ሙከራ፣ ያንተ የትላንትናው ኤክስፒሪየንስ is nothing. Hallelujah, it is nothing. እነዚህን ሰው ነው ያመነው ኢየሱስ። ሃሌሉያ። አትሟገት፣ አትታገል። ትላንት አልቻልክም፣ ይዳዝማተር። ትላንት አልሆነልህም፣ ይዳዝማተር። ዛሬ ግን አዲስ ነው። ዛሬ ግን የሚሆን ነው። ዛሬ ግን የሚቀየር ነው በኢየሱስ ስም። እንዴት ይሆናል አትበል። በቃ አትበል ማለት የመንፈሳዊው ዓለም ስርዓት ይሄ አይደለም። ስለዚህ እናንተ በስመ አብ እንዴት ልቤን እንደሰነጠቀው እናንተ የሚበሉትን ስጧቸው። በጣም የሚገርመው he take himself out ራሱን አውጥቷል። ኑ የሚበሉትን እንስጣቸው አይደለም ያለው። ኑ አብረን እንመግባቸው አይደለም ያለው። you can give። እናንተ ታውቃላችሁ ለዘመናችሁ ተስፋ መስጠት እንደምትችሉ ታውቃላችሁ። ቃል በአፋችሁ እንዳለ ታውቃላችሁ። ነገርን የሚቀይር መንፈስ በውስጣችሁ እንዳለ ታውቃላችሁ። እኔ ሬጉላር ሰው አይደለሁም። እኔ ተራ ሰው አይደለሁም። የእግዚአብሔር ምሳሌ አለብኝ። የእግዚአብሔር መልክ አለብኝ። የእግዚአብሔር መንፈስ አለብኝ። እስቲ እኔ ተራ ሰው አይደለሁም በሉ። እስቲ እኔ ተራ ሰው አይደለሁም። 2 ዓሳዎች እኔን ተራ አያደርጉኝም። 5 እንጀራዎች እኔን ተራ አያደርጉኝም። እኔ የእግዚአብሔር መንፈስ አለብኝ። ኦ ሃሌሉያ። ሲቹዌሽንን እቀይራለሁ። ጨለማውን እቀይራለሁ። እቀይራለሁ። ታይሙ አልፏል፣ አያገባኝም። እግዚአብሔር ግን ከኔ ጋር አለ። ሃሌሉያ። ጊዜው አልፏል አሉት። ጊዜው አልፏል። ቀኑ መሽቷል። ህዝቡን አሰናብተው ብራካታ ሳላራባያንታ። ሁለተኛውን ፖይንት እናንተ የሚበሉትን ስጧቸው ካለ በኋላ 2 ዓሳና 5 እንጀራ ነው ያለው ሲሉት እሱን ወደዚህ አምጡልኛል። a movement of faith የእምነት ሙቭመንት አድርጉ። ለምንድን ነው ያመናቸው? ለምን አመናቸው? ባይ ዘ ዌይ የቢዝነስን ሰው እንዴት ስፒሪቹዋል ዓለም ውስጥ ታምናለ? ምክንያቱም የቢዝነስ ሰው በካራክተር በካልኩሌሽን የሚያምን ነው። ይሄን ባወጣ ይሄ ነው ሊመጣ የሚችለው፣ ይሄ ቢሆን ይሄ ነው ሊሆን የሚችለው የሚል ካልኩሌቲቭ ማይንድ ያለው ነው የቢዝነስ ሰው። እነሱን ግን ስፒሪቹዋሊ እንዲያምኑ አደረጋቸው። በጌታ በኢየሱስ ክርስቶስ ከፕሮፌሽን ውጪ ማሰብ ትጀምራል። እንደ መንፈስ ዓለም ማሰብ ትጀምራል። ሃሌሉያ። ከዛ ሁለተኛ ለምን አመናቸው? ያመናቸው ኦሬዲ
እነዚህ ሰዎች በርሱ የተጠሩ ናቸው። ማይ ጉድነስ በሱ የተጠሩ ናቸው። ለምን በሱ መጠራታቸው? በሱ ከተጠሩ እሱን ነው የሚመስሉት፣ እሱን ነው ሪፕሬዘንት የሚያደርጉት፣ እሱን ነው የሚወክሉት። ለምን አመናቸው? እንዴት ደስ ይላል! እሱን እንዲመስሉ፣ እሱን ወክለው አቅርቦትን እንዲያደርጉ ነው ያመናቸው። እንዲህ ማለት ይችል ነበረ። አይ ቲንክ በዚህ ጉዳይ ላይ እናንተ አልተቀባችሁም። እኔ ነኝ ኤክስፔሪየንስ ያለኝ። ታስታውሳላችሁ፣ በጌንሴሬጥ ባህር አሳ ጠሮባችሁ፣ አሳ አታችሁ ወደ ቀኝ ጣሉ ብዬ የሰጠዋችሁ እኔ ነኝ። ይሄ ነገር በኖይ አኖይንቲንግ ነው የሚሆነው አላለም። ዋው! ኢየሱስ እንዴት ደስ የሚል አምላክ! ስለዚህ ምን አለ? ይህንን ኤክስፔሪየንስ ያውቃል ኢየሱስ ክርስቶስ። በጌንሴሬጥ አሳ አጥተው ሌሊቱ ሙሉ ለፍተው እንዳጡ ያውቃል። እዚህም ጋር ግን ፌል እንዲያደርጉ አልተዋቸውም፣ አመናቸው። ጌንሴሬጥ ላይ ምንም ስለማታውቁ እኔ አግዣቸዋለሁ፣ እኔ አሳውን ጠርቸዋለሁ። አሁን ግን ሁሌ እየጠራውልህ አልኖርም። አንተ 12000 የሚመግብ ፋይናንሻል ከኪስ አውጣል። ሃሌሉያ! ሃሌሉያ! እንደዚህ በሉ፣ ጤንነቴን ጠርቸዋለሁ፣ ፋይናንሻልን ጠርቻለሁ፣ አኖይንቲንግን ጠርቻለሁ፣ ብሬክስሩን ጠርቸዋለሁ። ልክ እንደ ኢየሱስ በሉት፣ ልክ እንደ ኢየሱስ፣ ልክ እንደ ኢየሱስ መስራት እችላለሁ። አምኖኛል። ሃሌሉያ! ግሎሪ ቱ ጋድ። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱ ለሕዝቡ ሁሉም በልተው ጠገቡ። በሉ ሳይሆን ምንድነው ያለው? ጠገቡ። አሜን። ያውላችሁ መንፈሳዊ ዓለም ውስጥ 3 ምርጫ አላችሁ። መራብ፣ የመራብ ምርጫ አለ፣ መብት ነው። እኔ ጌታ ሆይ በዚህ ዓለም ላይ ያለውን ነገር አልፈልግም፣ እኔ አንተን ነው የምፈልገው። እሱ ማን ይሆን? ማንን እንደምትጠራ እንኳን አታውቅም። እኔ ምንም አልፈልግም፣ እኔ ክብርህን ነው። ይሄ የሃይማኖተኛ ሰው ጸሎት ነው። አይፈጽም። ምክንያቱም ሂድ ባይብልህን አንብብ ከጥግ እስከ ጥግ። እግዚአብሔር ራሱን በገለጠበት ቦታ ሁሉ ድል አለ፣ በረከት አለ፣ ታንጀብል ነገር አለ። ራሱን በገለጠበት ቦታ ሁሉ ቪክትሪ አለ፣ ብሌሲንግ አለ። ስለዚህ 3 ምርጫዎች አላችሁ መንፈሳዊ አለ። መራብ ወይ ደግሞ ትንሽ በልቶ ሰርቫይቭ ማድረግ። እንደዛች ሴት እኔና ልጄ በልተ ነው ለነገ ምንም ተስፋ የለንም፣ ዛሬ በልተናት ነገ እንሞታለን የሚል ሜንታሊቲ፣ ወይ የመራብ ሜንታሊቲ፣ ወይ ችኛዋን የመብላት ሜንታሊቲ፣ ወይ ደግሞ ጠግቦ የማስተረፍ ሜንታሊቲ። 3 ምርጫ አለ። እኔ ፒክ የማደርገው ጠግቦ የመትረፍ ሜንታሊቲ ነው። ሃሌሉያ! ኢትስ አን ኦፕሽን። እዚህ ጋር 3ቱም ኦፕሽኖች ተቀምጠዋል። ተርበዋል፣ ጥቂት በልተው ይችላሉ። ግን ኪንግደሙ እንደዛ አይደለም። ኪንግደሙ አጥግቦ የሚያተርፍ ነው። አሜን። እንድታስብ የተፈለገው በመንግስቱ ልክ እንጂ በአፒታይትህ ልክ አይደለም። እንድታስብ የተፈለገው በእግዚአብሔር የመስጠት ችሎታ እንጂ በአንተ የኪስ የድህነት ልክ አይደለም። ኢን ጂሰስ ማይቲ ኔም። እስቲ እበላለሁ በሉ እስቲ፣ አተርፋለሁ። ምክንያቱም ጂሰስ ለምንድን ነው የመጣው? እኔ ህይወት እንዲሆንላችሁ ምን እንዲላችሁ? ሃሌሉያ። ኢትስ አማርኛው ሊሚትድ ነው። እኔ ህይወት እንዲሆንላችሁ፣ ያም ህይወት አባንደንት እንዲሆን፣ እንዲትረፈረፍ ኤክስትሪምሊ እንዲበዛ። መጥገብ አይደለም፣ ማስተረፍ አይደለም። 12 መሶብ አነሱ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሰው ትምህርቴ ምንድን ነው? ትምህርቴ ልክ እንደ ኢየሱስ መስጠት እችላለሁ። ለማ ግድ የለም፣ ለጎረቤታ አታስብ። ፎር ናው
እምነትህን ለራስህ አሳድገው። ለማን ነው መስጠት? ለአይምሮዬ እግዚአብሔር የሰጣትን ልሰጣት እችላለሁ። ምንድነው እግዚአብሔር የሰጣት? መልክና ምሳሌ ሰጥቶኛል። ፖቴንሻል ሰጥቶኛል። የኢየሱስ ክርስቶስን ሕይወት ሰጥቶኛል። እናንተ የሚበሉትን ስጥ ብሎኛል። ስለዚህ ማይንዴን በድህነት ሜንታሊቲ አልመታውም። ሁል ጊዜ ለማይንዴ ምንድነው ማወራው? የተትረፈረፈ የሚበዛ የሚቻል ነገር አወራለሁ። ይሄ ነው። እናንተ ለማይንዳችሁ የሚበላውን ስጡት። እናንተ ለስፒሪታችሁ የሚበላውን ስጡት። ምክንያቱም ለጎረቤቶቻችሁ የሚበሉትን ስጧቸው ብላችሁ አኩርፋችሁ ልትወጡ ነው። ግን ፊድ ዩርሰልፍ ፈርስት፣ ራሳችሁን መግቡ። በዚህ ስፒሪት በዚህ ሜንታሊቲ ራሳችሁን መግቡ። እችላለሁ። ይሄ ምግብ ነው። ሃሌሉያ። እስቲ በሉ እችላለሁ፣ አደርጋለሁ። እስቲ በሉ እችላለሁ። ድምጻችሁን አውጡት። እችላለሁ። እንደዚህ መጮህ አይቻልም። ሃሌሉያ። አደርጋለሁ። እኔ በሉ እስቲ በኢየሱስ መልክና ምሳሌ ተፈጥሬያለሁ። ኢየሱስ የቻለውን እኔም እችላለሁ። ምክንያቱም ይህንን መቀበል ለእናንተ በጣም ከባድ ነው። ግን የእግዚአብሔር ቃል እንደዚህ ይላል፣ በእኔ የሚያምን እኔም ማደርገውን ያደርጋል፣ ከዚያም በላይ ምን ይላል? ያደርጋል። ኮታህን መውሰድ የራስ ፈንታ ነው። ከዚያ በላይ ለማድረግ ራስን ስትሬች ታደርጋለህ። ድሮ ትሰማላችሁ ራይት? አንዳንድ ሰው ሲጸልይ እኔ እንደው አንገቴን እንዲዝቅ አድርጌ የምገባባት ቤት ጌታ ከሰጠኝ ይበቃኛል። ይህን ነገር ሰምታችሁ አታውቁም? እዚህ ስንቶቻችሁ እንደው በአባባል ደረጃ እንኳን ታውቁታላችሁ? እና አንዳንዱ ሰው አረ ሌላው ቀርቶብኝ ኮንዶሚኒየም ባገኘው፣ ሌላው ቀርቶ ምርጫ ነው። መራም ምርጫ ነው። ትንሽዬ መብላት ምርጫ ነው። በልተ ደግሞ ማስተረፍ ምርጫ ነው። ስለዚህ ኢየሱስ ክርስቶስ ምርጫህን ነው የባረከው። ምርጫቸውን ነው የባረከው። የሰጡትን ነው የባረከው። ስፒሪት ሪልም የሰጠኸውን ነው ባርኮ አብዝቶ። አልችልም ስትል የአልችልም ብዜት አንተ ላይፍ ላይ ይመጣል። እችላለሁ ስትል የእችላለሁ ብዜት አንተ ላይ ይመጣል። ዛሬ የፈውስ ፕሮግራማችን ነው አይደል? ማይንዳችን ነው የተፈወሰ። አሜን ነው ወይ? አሜን ነው ወይ? ስፒሪታችን ነው የተፈወሰ። ሁል ጊዜ ምን እንላለን? እንችላለን። ኃይልን በሚሰጠን በክርስቶስ አንዳንድ ነገሮችን ምንድነው የሚለው? በኢየሱስ ስም ምንድነው የሚለው? ኃይልን በሚሰጠን በክርስቶስ ሁሉን እችላለሁ። እንችላለን። ክብር ለእግዚአብሔር ይሁን። ሃሌሉያ። ተነስተን ቆመን እንጸልያለን።